ካሜራ አስቀምጣለሁ እኔና አንቺ ለኔ ማለት ሰይድ ለኔ ክብር አለው እንድል ማለት ነው። ሰይድ እና ደግሞ ተመልካቹም ለመጀመሪያ ሚስቱ በጣም ትልቅ ክብር አለው ለልጆቹ ክብር አለው እንዲባል እኔ እንደዚህ ብዬ እናገራለሁ አንቺ እንደዚህ እንደዚህ ብለሽ በይ ኦናል ፒያኒ አያችሁ። ከዚህ በኋላ እኔ ሰይድ መርዝ እንዲህ ቢጠጣ ራሱ እኔ አልሸወድም። እኔ ምን አይነት የኔ ሞኝ ፈለጋችሁ ሊንክ ወደ እዚህ ጋር ያሳያችኋል ላከልኝ እዩት ከኔ ጋር ቪዲዮ ስህተቱን ማለት ነው። ሰይድ ይኸው ከዚህ በፊት እንደዚህ አምሽቶ አያውቅም፣ ቆይቶ አያውቅም። ዛሬ ግን ይኸው ቆይቷል። እስካሁን አልገባም። ምንድን ነው አጠገቧ ቁጭ ብለው ምንም ማድረግ አልችልም። ልክ እነሱ ካሜራ ደቅነው እንደጠበቁኝ እኔም ካሜራ ድቅና አድርጌ ቁጭ አድርጌ ዩቱበር መሸወድ አይችልም። ለምን ካልታረቀኝ ቢገለኝ እስከዚህ ፎቅ ላይ በቃ ጇብ ያደረገኝ ፓርት ብቻ በደንብ ልብ ብላችሁልኝ የመጀመሪያዋ ሰከንዷ ማለት ነው። እንደዚህ እንትለው ስሬሱ ነው ማለት ነው። እንደ ቪዲዮ በጭራሽ አዩ ጭራሽ እንደው ቪዲዮ ላይ ጥሩ ናት ማለት ነው። እንደዚህ ነው በቅንድቧ ነው ያወራቸው ሳይድ ከንፈሯ እንዴት እንደምትበላየ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱን ጀዛከላህ ኸይር ጀዛ። ያዩንና የሰይድን አሳ ጎርጓሪ ምን ያወጣል የተባለው አዩ ሱመያ ጎርጉራ ጉዳቸውን አወጣለችና አንዳንድ ጊዜ ቪዲዮ ስንሰራ ሰው ጨርሶ አይልኝም ምናምን እያልን ችግር የለውም ቆርጠዋለሁ ምናምን እያልን የምንሰራው ቪዲዮ አለ ማለት ነውና በጣም መጠንቀቅ ነው ያለባቸው። እኔ ሲጀመር ኤዲት ማድረግ አላቅበትም ከደሙ ነፃ ነኝ እና ብዙን ጊዜ አሁን ኮምፒውተር ላይ ላፕቶፕ ላይ ኤዲት አደርጋለሁ። በተለይ ካፕካፕ ላይ ነው ኤዲት የሚደረገው። አብዛኛው ሰው የተለያየ ቪዲዮ ይሰራና ወጥ ቪዲዮ ይሰሩና ከዛ በኋላ የማይፈልጉትን እየቆረጡ ያወጣሉ። እና እኔ ራሱ ሱመያ የለቀቀችውን ቪዲዮ አይቼ 3 ጊዜ ነው ያየሁት። አመናችሁም አላመናችሁም ግን ትግስት አልኖረኝም። ራቀረ ጠጋ እያረኩት ነው ያየሁት። ግን ከየት ጋር እንዳገኘችው አላወኩም። እና ቆርጣው ነው ይላኩልኝ አለች። አቤት ሰው ለማጣላት እንደው ምን አለ እንደው ብትተውትሳ እንደው ብትዘሉትስ ኧረ እንደው እንዲታረቁ እንኳን እንደው ስበብ እንሁን እንጂ እንዲህ የባሰ ክፍተት ተፈጥሮ እንዲለያዩማ ክፍተቱን ባናሰፋ ጥሩ ነው። አንደኛ አጀርም እናገኛለን። ለምን በጣም ይዋደዳሉ። ምንም ቢሆን የመጀመሪያዋ ነው፣ እሱም የመጀመሪያው ነው። በልጅነታቸው ተጋብቶ ዛሬ የደረሱ ናቸው። ያውም ውድ የሆነ በስደት የተገናኙት ማለት ነው። እሱም ለሷ በጣም ክብር አለው፣ ይወዳታል። እና ዛሬ ላይ ደግሞ ያው ስላስመሰለ እሷ ራሱ የተረጎመችበት መንገድ ራሱ በጣም ነው የሚከብደው። እሱ ባለፈው ትላንት ወዲያ በቀደም የሰራው ቪዲዮ ላይ እሱን ለማስተካከል ነው ይሄንን ቪዲዮ የሰራው። እዛ ላይ የሰራውን ጥፋት በዚህ ለማስተካከል ነው። እያንዳንዷን ስቴፕ ነው። ለምን ስለምታውቅ ዩቱበርስ በደንብ ዩቱበር ሲባል ዝም ብሎ ዩቱበር አይደለም። ስለ ዩቱብ ምንነት በተለይ ኤዲት ውስጥ የሰራ ሰው ነው እንደዚች አይነቷን ተንኮል የሚያውቀው ማለት ነው። እና እንዴት አስተያየቷ ራሱ እሷ ፊት ለፊቷ ቁጭ ብሎ ከመጣ ከዚህ ፎቅ ሊጥለኝ ይችላል፣ ሊያባረኝ ይችላል፣ ሊመታኝ ይችላል። ካሜራውን ደቅኜ ነው የምተኛው። አንድ ነገር ቢያደርገኝ እሷ እኮ እኔ ትቀማኛለች። ታያላችሁ፣ በጣም ነው የምታምረው። ሱመያ ያለችበት ከነገረችው ወይንም ደግሞ ሱመያ ያለችበት ከነገራችሁኝ አገባቸዋለሁ ብሏቸው ወይ ብር ሰጣቸዋለሁ ብሏቸው ይሆናል። እኔ ደግሞ እንዳይቀማ እንደዚህ ስላልሽው ሊወድሽ ይችላል ብለሽ ታስቢያለሽ? አዩ ወንድ እኮ እንደዚህ ስታደርጊው እኮ ጭራሽ አናትሽ ላይ ሁሉም ወንዶች አይደለም፣ በዚህ አጋጣሚ ጭንቅላትሽ ላይ ልጸዳዳ ነው የሚልሽ። የባሰ የበታችነትሽን ነው እየነገርሽ ያለሽው። ሲጀመር አንቺ ከወንድም ወንድ በላይ ነሽና እንዳንቺ አይነት ወንድ ራሱ አይኑር እንኳን ሴት ማለት ነውና እንደዚህ አይነት ቪዲዮ ሰርተሽ ሰይድ ሊወድሽ ሊያከብርሽ
ሰኢድ እውነቱን ለመናገር እንደዚህ እንዳሁን የመጡ አጭቤዎች ዩቱበር አይደለም። አይታችሁት እንደሆነ በቃ የሆነ ረጋ ያለ ነው። የሆነ ሁሉ ነገሩ እየተረጋጋ ነው። ስክን ያለ ነው። በመጮህ አያምንም፣ በመለፍለፍ አያምንም። በቃ እሱ ውስጡ ዝም ብሎ ስራውን ነው የሚሰራው። አሁን አንዳንድ ሰው ቢሆን እንደዚህ ገብቶ እንደዚህ ወጥቶ እሷ እንደዚህ ያደርጋኝ ለምን በእልህ የማይሆን ነገር ውስጥ ነው የሚገባው ማለት ነው። ግን ሱመያ ሰኢድን ወዳው ሳይሆን ባህሪው፣ ትዕግስቱ፣ ማንነቱ ስለምታቅ ነው እንደዚህ የምትወደውና የምታከብረው ማለት ነው። እና ቢያንስ አብራው ኖራለች 10 አመት ቀልድ አይደለም። እና በቃ አክብሯት እንደዚህ በክብር በፍቅር። አንዳንድ ወንድ አይታችሁ እንደሆነ አግብቼሻለሁ፣ ወልደሻል፣ ከዚህ በኋላ ምን ታመጫለሽ ምናምን ብሎ ትርፍ ቃል ይናገራል። ሰኢድ እንግዲህ ያስመስልም እውነትም ይሁን ግን ቢያንስ እንኳን ሶሻል ሚዲያ ላይ ራሱ የእሷን ስም ጠርቶ የተሳደቡት ራሱ አያገባንም፣ ያስመስልም አያስመስልም እውነቱም ይሁን ውሸቱን ግን እያንዳንዷ ዋጋውን እያገኘች ነው። ያቺም ኩሜ ነው ምን የምትባለውም ከባሏ ተጣልታ ከአንዴም 2 ጊዜ ጥፊ ቀመሰች። እና ያኛውም ደግሞ ገብቶ እዛም ሲል ጥርሱን አጣ። አስቡት። አንዳንድ ጊዜ የሚዋደዱ ሰዎች ውስጥ ለዚህም አካል ገድፉ ለዛም አካል ገድፉ ዳር መቅራታቸው አይቀርም። ወላሂ ዳር መቅራታቸው አይቀርም። አስቡት። ያ የሰኢድ ዘመድ እሱ ለሱመያ ነው የሚያግዘው። ይሄ ጥርሱ የወለቀው ደግሞ ወደ ሱመያም ሮጥ ይላል፣ ወደ ሰኢድም ሮጥ ይላል፣ ወደ አዩም ሮጥ ይላል። ግን ይሄ ደግሞ ኩሜ ነው ምን የምትባለው ደግሞ የባሏ በጥፊ መቶት ድጋሚ ላይ በቀበቶ የመታት የሰኢድ ያጎቱ ልጅ ማነው ስሙ ለሱመያ የሚያግዘው እሱ ነው። ይሄንን እንዲመታት ያደረገው ማለት ነው። እንዲመታት ያደረገው ያኛው ነው። አስቡ። ሴት የላከ ሞት አይፈራም አሉ። በሱመያ ተደርቦ ማለት ነው። ግን ሱመያ አድርጉልኝ አይደለም ግን እሷ ከዩቱብ ከመስራቷ በፊት ስለሚያውቋት ማንነቷን ስለሚያውቁ እሷን ለዛ እንጂ ዛሬ ሰኢድ ስላገባ ወይ ለሱመያ አግዘዎችን ጠልተው አይደለም። ግን የእሷ ሱመያ እንድትወደድ ያደረጋት የመጀመሪያ ባህሪዋ ነው። የመጀመሪያ ጥሩነቷ፣ ማንነቷ። እንደ ሌሎቹ እስስት አይደለችም፣ አትቀያየርም። በቃ በራሷ ላይ በራሷ ብቻ የምትሮጥ ናት። ዛሬ 2 ልጅ ይዛችሁ ይህን ሁሉ ዋጋ መክፈል አለም። 1 ልጅ እንኳን አይደለም ራሳችሁ በጣም ነው የምትሰቃዩት። እኛ ስደት ላይ ሆነን ራሳችን ማሸነፍ እንዴት ነው የሚያቅተን? እና አንዳንድ ጊዜ ለአላህ ብለን ወደን ለአላህ ብለን ብንተው ጥሩ ነው። በዚህ ናህል ደግሞ ሰኢድ ሲያስመስል ካሜራ ፊት ለፊት ቁጭ ብሎ በቃ እንደዚህ ብለሽ ጨማምሪበት፣ ወይኔ እንደዚህ ብለሽ ጨማምሪበት ምናምን ብሎ እሷ ደግሞ እሱን እያየች ነው የምታወራው። ቢያንስ እንኳን የእሱ ድምጽ የገባበትን እንኳን አልቆረጠውም። እንደው ለሱመያ የዋህ አምላክ እንድታየው ብሎ ነው መሰለኝና ማንም ሰው ግን አላየውም እኮ እንደዚህ ቆርጦ የኔ ለጥፈው ቪዲዮ የሰሩ ልጆች አላየውም። ግን ጓደኛዎች የመን ያለችው ጓደኛ እነሱ ለምን ሱመያ ብዙን ጊዜ ኦሮምኛ ስለማትችል ብዙ ማለቀቀ ማንተው ብዙ አትከታተልም። የሰኢድን ብቻ ነው የምትከታተለው እሷ ማለት ነው። ሰኢድ ያለበት አሁን ሰኢድ በሁለቱም ቻናል ላይ አንዱን በኦሮምኛ ነው የሚሰራው፣ አንዱን በአማርኛ ነው የሚጭነው ማለት ነው። ተመሳሳይ ቪዲዮ አንዳንድ ጊዜ ደግሞ ከሌሎቹ ጋር የሚሰራ ቪዲዮ አለ፣ ኦሮምኛ ቪዲዮ ማለት ነው። ለዛ ኦሮምኛውን ቪዲዮ የሆነች የመን ያለች ጓደኛዋ ተርጉማ ነው የምትልክላት እንጂ ሱመያ ኦሮምኛ አታውቅም። አሁን አዩ እንግዲህ የሰራችው ቪዲዮ በኦሮምኛ ነው። በኦሮምኛ ስለሆነ እሷ ተርጉማ ምን ብላ ትልክላታለች። አዩ ደግሞ የተረጉሙላትን የተወሰነ አንዳንድ ቦታ ላይ ሊገባት ይችላል ትናገራለች። ግን በዚህ ናህል ደግሞ ሰኢድ ባይጃጃል በጣም ጥሩ ነው። ተጃጅሎ እንደዚህ የማይሆን ቪዲዮ መስራቱ እያስመሰለ በቃ ቢቀርበት ጥሩ ነው። ዱአ እያደረገ አላህ አንድ ላይ ያደርገን ብሎ ቢሰራ ጥሩ ነው ብዬ ነው የማስበው።